እሺ አጁሪት በጣም ስራ በዛብሽ መውጣት አትችይም አይደል? ውሽ እንትን እንዳጋጣሚ እኮ ሱቅ ስሄድ ተገናኝተን። ዝቤ ውሸታ መሲ ምንድነው እያለ ያለው? አረ ዝቤ አትንተባተቢ ባለጌ። ጭራሽ ሁለት ፍቅረኛ ነው ያለሽ። ሁለተኛ መልስ እንዳሰጭ እንዴ። በዛ ላይ አስቀየመኝ ብለሽ ተሽሚራ ይጠበቅብሽ እና ደግሞ ሰውን ስትቀይሪ ቢያንስ በደህና ሰው ቀይሪ። እንዴት ከኔ በማይሻል ሰው ትቀይሪኛለሽ? ቆይ እኔ ምን አጎደልኩብሽ? መሲ ቀና ብለሽ የሚያወራው ነገር እውነቱን ነው እንዴ? አንተ ረፍ መሲ። አያይ ወዴትም አትሄድ። የመጣችሁ እኔ ጋር። አረ የትም እንደማትሄድ ላሳይህ እንዴ? አረ እኔ ሲጀምር መጀመሪያም ማን ነው የሚከታተልሽ? እዚህ ቤት ያለው አዶኒ ማለት የገደልነው የተሾመ ልጅ ሊደርስብኝ እየተቃረበ ነው። ይሄ እንዴት ይሆናል? ሲታይ እኮ እንደዛ የሚያደርግ አይመስልም። ምንድነው በየሄድኩበት አላጣም። እኔ አሸናፊ፣ አንተ ደግሞ ተሸናፊ። አስበው እስኪ የምታፈቅራት ልጅ አንተን ትታኝ መረጠችም። እንደዛ ነው ይመስል ልታረገኝ። ረፍ አዶኒ ባላሽ መሲ እንድታብድ መድኃኒቱን የገዛው ቴዲ እንደሆነ አወቀች። መሲና ቴዲ ዳግመኛ ላይ ይገናኙ ተለያዩ። በዚህ ምክንያት ቴዲ በጣም ተናዶም ስለነበረ እንዲሁም ደግሞ ዳግመኛ አይኗን አይቼ እንኳን እውነቱን ማወቅ ብችል ብሎ ወደ ቤት ተመልሶ ወይዘሮ ሄለን ጋር ተገናኝተዋል። ከወይዘሮ ሄለን ጋር ስታዩም እያስመሰልክ እየተጠቀምክብኝ እንጂ ድሮም ከወንጀል ስራ እንደማትወጣና እንደማትቀየር አቅ ነበር ብላ መሲ በጣም ተናዳ እያዳመጠቻቸው ነበር። አንተ ግን ስራህን በስትክክል እየሰራህ አይደለም። ከዚህ በፊት መሲ እንድታብድ ብለህ የገዛኸው መድኃኒት ይኸው መሲ አላበደችም። ምንድነው እያረክ ያለኸው ብትለውም ስራውን በተገቢው መንገድ እየሰራ እንደሆነ ተናግሯል ማለት ነው። መድኃኒቱ ትክክል እንደሆነና ምናልባት አጠቃቀሙ ሊሆን ይችላል የሚል ምላሽ ሲሰጥ በነበረ ጊዜ መሲ ተደብቃ ሁሉንም ነገር አዳምጣለች። መሲ መኝታ ቤቷ ገብታ አምርራ ስታለቅስ እናቷ ወይዘሮ አይንዬ ደርሳም ልጄ ሁሉም ነገር ይገባኛል እኮ የሰው ቤት ምቹ አይደለም፣ ሳይገባኝ ቀርቶ አይደለምና ግን ደግሞ ቀን እስከሚያልፍ ድረስ መታገስ አለብን። ምን ሆነሽ ነው የምታለቅሽብኝ? እያለች ልጇን እያጽናናቻት ነበር። መሲም እማዬ እኔ ምንም ነገር አልሆንኩም፣ ብቻ ዝም ብሎ ሆድ ብሶኝ ነው፣ ደግሞም ደህና ነኝ፣ አታስቢ፣ አንቺ ብቻ ደህና ሁኝልኝ እንጂ ከዚህ ህይወት ምንም ዋጋ ከፍዬ ቢሆን አወጣሻለሁ፣ አትጨነቂ እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬ በአዲስ መጥተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ ኤልሹ ኑኑን ጠርታ ኑኑና አዶኒ ያላቸውን ግንኙነት ብጠይቃትም ኤልሹ አዶኒን ብትወደውም ግን ደግሞ ፍቅሯ ለሰው እንዲታወቅባት ግልጽ እንደሆነ አትፈልግም። እናም እንግዲህ ኑኑ ከአዶኒ ጋር ምንም አይነት ግንኙነት እንደሌላት ነግራታለች። የእውነትሽን ነው እያለች እየጠየቀቻት ነበር። እውነቷን እንደሆነና ምንም አይነት ግንኙነት እንደሌላት ስትነግራት ግን እኔ የምለው ይቅርታ ድፍረት ካልሆነብኝ አንቺ አዶኒን ታፈቅረዋለሽ እንዴ ብትላትም አዶኒን እንደማታፈቅረው ተናግራለች ማለት ነው። ወንድሟ ብቻ ስለሆነ እንጂ ምንም አይነት ፍቅር ግንኙነት እንደሌላቸው ተናግራለች። ኤልሹ እያስመሰለች እንጂ የእውነት ይቅርታ አድርጋላት ወይም ደግሞ እንደ ድሮ ወዳት አይደለም። ኑኑን ግን ደግሞ ከአዶኒም ሆነ ከቤሉል እንድትርቅ ታደርጋለች። ይህን ለማድረግ ደግሞ የተጠቀመችው ሲስተም የመጀመሪያው ወንድሟን በእሷ ላይ እንዲኮራና ልቡ እንዲሁ ክፍተት እንዲፈጠር የተቻላትን ሁሉ እያደረገች ነው። ግን ደግሞ ከዚህ በኋላ ምንም አይነት የአንቺን እርዳታ አልፈልግም፣ ጭራሽ እንድትርቀኝ ነው እያደረግሽ ያለሽው፣ በማንነቷ እንድትሳቀቅ ልታደርጊያት ነው፣ ልጅቱን ሰው በማስጨማቀቅ ምንድነው የምትጠቀሚው ብሎ ከቤሉል ጋር ተጣልታለች። ግን ደግሞ ነገ ፈልገኝ ለምንኸኝ ትመጣለህ እያለች ነው ኤልሹ በተንኮል። ኤልሹ ከጆኒ ጋር ተቀጣጥራ ልጁ የጠየቃትን ገንዘብ ይዛ ወደ እሱ እየሄደች ነበር። ይህ የሚሆነው ምንድነው ኑኑን እንዲያስወግድላትና ከዛ እንደምትከፍለው ተስማምተዋል። ጆኒ ግን ከዚች ልጅ ጋር ያላት ጥላቻ ምንድነው የሚል ነገር ነበር እያሰበ ያለው። ቤተሰቡም ሙሉ ይቺ ልጅ ምን አድርጋቸው ነው እሷን ለማጥቃት እንደዚህ እየታገሉ ያሉት እያለ ራሱን እየጠየቀ ይገኛል። እናም እንግዲህ በጧቱ ልክ ትምህርት ቤት እንደሚሄድ ተነስታ ጉድ ብላ እቃዋን አስተካክላ ወደ ጆኒ ለመሄድ ስትዘጋጅ ከጆኒ ጋር ገንዘቡን እንዲያገኘች እና ይዛ እየመጣች እንደሆነ ስታወራ ወይዘሮ ሄለን ተደብቃ ሰምታለች። ወይዘሮ ሄለን ተደብቃ ሰምታ ምን አስበሽ ነው የኔ ልጅ ምን ይሆን የምታረጊው? ዛሬ ጉድሽ ይታያል ብላ እሷም ለመከታተል ወስናለች።
ቴዲ መሲን እንገናኝ ከቤት ውጭ ብሎ ቀጥሯታል። ግን ደግሞ ስልኳን ወይዘሮ ሄለን ስለወሰደችው በኑኑ ስልክ ነበር ደውላ ያሳወቀችው። እናም እባክህ በዛ ስልክ ላይ ምንም ቢሆን እንዳትደውል ብላ ነግረዋለች። መሲ በጧቱ ተነስታ ሽርንጉድ እያለች ነው። ናሆም ደግሞ ቤት መጥቶ እየጠበቃት ነው። ናሆም ወድጄሻለሁ እያለ ነው። ግን ደግሞ ናሆም ሁሉንም በሀርድ እንጂ በፍቅር ሳይሆን ማሸነፍ የፈለገው በጉልበት ከኔ ማንም ሊቀማሽ አይችልም እያለ ነው። በሌላ በኩል ደግሞ ከቴዲ ጋር ስላያትም ጭምር መሲን እንግዲህ የኔ እንጂ ከሱ ጋር መሆን አችም እኔ ከሱ የበለጥኩ እንጂ በምን አንሳለሁ አንቀባርሬ ላኖር ቻልኩ እንጂ ሌላ ምን አረኩ እያለ ሲጨቃጨቁ በነበረበት ጊዜ መሲን እጇን ይዞ መኩ መጥቷል ማለት ነው። መኩ ሲመጣ ምን እያረክ ነው ቢለውም ፊት ለፊቷ ከወንድሟ ጋር ሊደባደብ እያለ እንግዲህ መሲ እባካችሁ በእኔ የተነሳ አትጣሉ እያለች ነው። መሲ ወንድምሽን አስወጪ፣ በእኔና አንቺ መሀል ምንም አይመለከተውም እያለ ነው። መኩም ደግሞ በእህቴ ያልተመለከተኝ በማን ይመለከተኛል? እስቲ የምታረገውን ወንድነትህን ይታይ፣ ድሃዎች እንጂ ማላገጫዎች አይደለንም ብሏል። መኩና ናሆም ሊደባደቡ ሲሉ አዶኒ ድንገት ደርሶ አዶኒ እንግዲህ ገላግሏቸዋል ማለት ነው። አዶኒ መኩን ይዞ ወጥቷል። መኩን ይዞ ከወጣ በኋላ መሲም ወደ ክፍሏ ሄዳለች። መሲ ወደ ክፍሏ ሄዳ ቁጭ ባለችበት ከቤት እንዲወጡ ጠይቋት ነበር። እናም እንግዲህ መሲ ጊዜ የለኝም መውጣት አልችልም ብላለች። ምንም መውጣት አልችልም ብላለች። ስደውልስ ለምን አላነሳሽም ቢላትም ስልኳ ከወይዘሮ ሄለን ጋር እንደሆነ ነግረዋለች። ለምን ወሰደችብሽ? ምክንያቱ ምንድነው? በምን ምክንያት ነው ስልክሽን የወሰደችው? እያለ እየጠየቃት ነበር። እሷም ምን አገባ፣ ፍቅር በፍቅር እንጂ በጉልበት የሚገዛ ነገር አይደለም። ምንም ቢሆን እኔ ያንተም ሆነ አንተ ጋር መሆን አልፈልግም። አንተ ራስን እንዴት ነው የምታስበው? እያለች ሲጨቃጨቁ ነበር። ግን ደግሞ ከቤት መውጣት እንደማትችልና ስራ እንዳለባት ነግረው በጭራሽ መውጣት አልችልም ብለው ነበር። መሲ ከቴዲ ጋር ቀጠሮ ስለነበራት ቴዲን ለማግኘት ከቤት ወጣለች። መሲ ቴዲን ለማግኘት ከቤት በወጣችበት ጊዜ ከኋላ እየተከተላት ነበር። መሲና ቴዲ ተገናኝተዋል። መሲና ቴዲ ተገናኝተው መሲ ቶሎ ላውራህና ልሄድ እያለች ነው። ስልኳን ወይዘሮ ሄለን እንደወሰደችው እና በዛ ስልክ መደወል እንደሌለበት ብትነግረውም ቴዲ በተለያየ ስልክ ስለሆነ የሚደውለው ብትወስደውም ምንም የምታገኘው ነገር እንደሌለ ነግሯታል። እናም እንግዲህ በሌላ በኩል መሲ ከዚህ መጥፎ ስራ እንዲወጣ እየነገረችው ነው። አሁንም ቢሆን ትገናኛላችሁ ስትለውም አዎ አሁንም ቢሆን የሚያገናኘን ስራ አለ፣ ግን እመኚኝ ምንም አይነት የወንጀል ስራ አልሰራም። ግን ደግሞ ከሄለን ጋር ከበፊት ጀምሮ እስካሁን ድረስ የሚያገናኘን አንድ ስራ አለ እያላት ነበር። እና እሱ ደግሞ እንደሚወዳት እንደሚያፈቅራት፣ እሷን ማጣት እንደማይፈልግ፣ ያለ እሷ መኖር እንደማይችል እየነገራት ነበር። አሁን ቶሎ መሄድ ያለብኝ እባክህ፣ ደስ የሚል ስሜት እየተሰማኝ አይደለም፣ ጨንቆኛል ስትለው መች መጣሽና ነው የምትሄጂው? ቆይ ተረጋጊ እንጂ ትንሽ ቆይ እያላት ስለነበር እንግዲህ መሲም መሄድ አለብኝ ሸኘኝ እያለች ሳለ ናሆም ድንገት ደርሷል ማለት ነው። ናሆም ድንገት በደረሰ ጊዜ ናሆም የሱ ሚስት እንደሆነች መሲ የሱ ሚስት እንደሆነችና ግን ደግሞ ትንሽ አለመግባባት ተፈጥሮ ወደ እሱ እንደመጣች እየነገረው ነበር። ቴዲ ምንም ብትል አንተን ላምንህ አልችልም እያለው ነበር። በይኔ እንሂድ፣ በትንሽ ግጭት ምክንያት እዚህ ትመጫለሽ ከዚህ የማይረባ ጋር ደግሞ ምንስ ቢሆን እኔን ከዚህም በማይረባ ትቀይርኛለሽ እያለ ነበር። እና የተፈጠረውም ትንሽ ያለመግባባት ነው። በትንሽ ያለመግባባት እንዴት እዚህ ላይ ትመጫለሽ እያላት በይኔ እንሂድ አሁን ወደ ቤት እያላት ነበር። መሲም የምትለው ግራ ገብቷታል። እሱም ተናገሪ እያላት ነው። ቴዲ አንተ ምንም ብትል ላምንህ አልችልም፣ እሷ ግን ካለችኝ አምናታለሁ እያለ ነው። መሲ እባክሽ መናገር እያቃተኝ ነው ተናገሪ እያላት ነበር። እሷም ደግሞ ምንም የምትናገረው ነገር ስለሌለ ዝም ብላለች። መሲ በዝምታዋ መካከል እስካልተናገርሽ ድረስ እኔን እየጎዳሽ ነው። ምንድነው የተፈጠረው? ይሄ የማይረባ አስፈራርቶሽ ነው ምንድነው እያላት ነበር። በይነገሪዋ ፍቅረኛሞች እንደሆን ወደፊት ሚስቴ እንደሆንሽና ትንሽ አለመግባባት ተፈጥሮ ስለነበረ በዛ ምክንያት ወደ አንተ እንደመጣች ጭምር እያለ ናሆም ቴዲን አሳምኖታል ማለት ነው። በይኔ እንሂድ ብሎ እጇን ይዟት ሲሄድም መሲ መጀመሪያ ኧረ አይደለም ምንም አይነት ግንኙነት የለንም ብትልም ግን ደግሞ ተናግራ ቴዲን ማሳመን አልቻለችም። ከናሆም ጋር ጥላ ሄዳለች። ከናሆም ጋር እቤት በሄዱበት ጊዜ እየተጨቃጨቁ ነበር። ድንገት ከናሆም እና መሲ እየተጨቃጨቁ ሳለ ቤሉል መጥቷል ማለት ነው። ቤሉልም በመጣ ጊዜ እንግዲህ መሲ በቃ እኔ ልሄድ ብላ ወደ ክፍሏ ሄዳለች። ቤሉል ግን አጎቴ የእውነት ይችልሽ ፍቅረኛ ናት እያለው ነበር። አዎ ፍቅረኛ ናት፣
ማን ነው እወድሃለሁ እያለች እያስቸገረኝ ነው ሲለው ቤሉልም ሳቅ ብሎ እንዴ አጎቴ እያስገደድካት እኮ ነው የሚመስለው፣ እንደዛ ከሆነ ጥሩ ብሏል። እሱ እንደማይፈልጋትና እሷ እወድሃለሁ ብላ እንዳስቸገረችውም ጭምር ለቤሉል ነግሮታል ማለት ነው። ቤሉል ግን ያጎቱ ምላሽ ምንም አልተዋጠለትም። እናም እንግዲህ በዚህ ሁኔታ ላይ ሳሉ ወይዘሮ ሄለን ጆንና ልጇን ኤልሹን እየተከታተለች ነበር። ጆ ድንገት አይቷት ስለነበረ ገንዘቡን ልትሰጠው ስትል ነበር ከርቀት እናቷን የተመለከተው። ተበልተናል ብሎ እየሮጡ ወደ ትምህርት ቤት ግቢ የትምህርት ቤት ጓደኛሞች መስለው ሄደዋል። ወይዘሮ ሄለንም ብትፈልግ ስላጣቻቸው ወደ ቤት ተመልሳ ልትመጣ ስትል መንገድ ላይ ቴዲ እጅግ በጣም ተናዶ ስለነበረ በተፈጠረው ነገር ተናዶ መሲ ከልቤ ወድጄሽ ነበር፣ አምኜሽ ነበር፣ እንዲህም አታረጊኝም፣ እንዲህ አሰርኝም፣ አታዋርጅኝም እያለ አስፋልቱን ሲያካልለው ሲሽከረከር ወይዘሮ ሄለን እሷን እየጠበቀ መስሏት ደስ ብሏት አይ ቴዲ እኔ እኮ ድሮም ቢሆን ላንተ ብዬ እንጂ ማነው ድሮም ቢሆን ተናደህብኝ እንጂ ከኔ መቁረጥ እንደማችል አውቃለሁ፣ አንተ ከኔ እንደማትቆርጥ አውቃለሁ እያለች ወደ ቴዲ ሄዳለች ማለት ነው። ቴዲ ዘንድ ሄዳ ስታናግረው እንዴት ቴዲ ቤት አትገባም እንደዚህ ቆመ ከምትጠብቀኝ እያለችው ነበር። እሱም ምን ቢላትም እዚህ ቆመ ከምትጠብቀኝ ድሮም ቢሆን እኮ እንደምትናደድብኝ እንጂ ከኔ እንደማትቆርጥ አውቅ ነበር ብለዋለች። እኔም ቢሆን እኮ ለልጃችን ብዬ ነው ቴዲዬ ስትለው ምን ሲላት አይ ማለቴ ምናምን ብላ ሀሳቧን ቀይራለች። እናም እንግዲህ ቴዲ አዎ እኔማ እዚህ ልጠብቅ ላገኝሽ ብዬ ነበር ምናምን ብሎ ሀሳቧን ተሰማምተው እንግዲህ ወደ ቤት እንሄድ ቤቴንም ብናወራ ይሻላል ብላለች። ቤት ሄደው ካወሩ በኋላ እሱም እቤት ሂጄ እውነታውን ባረጋግጥ ይሻለኛል በሚል ወደ ቤት ተነስቶ ሄዷል ማለት ነው። ወደ ቤት ተነስተው እየሄዱ ሳለ እንግዲህ ቤት ቤሉል አግኝቷቸዋል። ቤሉል እናቱን ምን እያረግሽ ነው? ማን ነው ይሄ ደግሞ? ቤቱ የአባቴ ነው። አባቴ ቢሞትም ደግሞ እኔ ያለሁኝ፣ ቤቱ መከበር አለበት። እንዴት ታረጊያለሽ? ለካ የሚወራው ነገር እውነት ነው እንዴ? ምን እያረግሽ ነው እናቴ ብሎ እኔ በእናትነትሽ አክብርሽ ነው እንጂ እንደዚህ አይነት ነገር በድጋሚ ማየት አልፈልግም ብሎ አመነጫጭቋት ወይዘሮ ሄለንን ተነስቶ ሄዷል። ወይዘሮ ሄለንም እያረገ ያለው ነገር በምን መንገድ እንደሚያናግራት ጥሩ እንዳልሆነ ስትናገር እሱ የተማረና ጥሩ ልጅ ስለሆነ ነው እንጂ ያደረገው ነገር ልክ ነው ብሏል። እንዴ አንተ ሰው ደግሞ ለሱም ልታግዝ ነው እንዴ እያለች ነበር። እናም እንግዲህ አዶኒ ደግሞ አዶኒም እየተከታተላት እንደሆነ ተናግራ እና ያኔ እንደ አባቱን ጨርሰው ስለ አንተነ ነፃነት ተሰጠው፣ አሁን ይኸው እያሳደደኝ ነው፣ እየተከታተለኝ እያስፈራራኝ ነው፣ እንዲወገድ ይፈልጋለሁ ብላለች። መሲም ድንገት ስትመጣ ስታያቸው ተደብቃ ማዳበጥ ጀምራለች። አንተ ቆይ ምን እያረክ ነው? ምን እየሰራህ ነው? ምንድነው የምታስበው? ከዚህ በፊት ለመሲ እንዲታብድላ ግዛ ያልኩ መድኃኒት ገዝታ ይኸው እሷ በጭራሽ አላበደችም። እና ምንድነው እየተፈጠረ ያለው? ምንድነው እያረክ ያለው እያለች ነው። እናም እንግዲህ አዶኒንም እንዲወገድ ይፈልጋለሁ፣ ይኸው እየተከታተለ እያሳደደኝ ነው፣ ስጋት ሆኖኛል፣ በጣም ፈርቻለሁ እያለች ነበር የሰማችው። መሲ ያንን ስትሰማ ድሮውንም እያስመሰልክና እየተጫወክብኝ እንጂ እንደማትቀየር አቅ ነበር እያለች ወደ ክፍሏ ገብታ ማልቀስ ጀምራለች። ቴዲም በቃ መሄድ ያለብኝ ብሎ ተነስቶ ወደ ቤቱ ሄዷል። ቤሉል የሚያረገው ነገር ግራ ገብቶታል። ቆይ ምንድነው ስህተቱ? የት ጋር ነው? ምንድነው እየተፈጠረ ያለው? ለምን ራቀችኝ? ለምንድነው የራቀችኝ? እውነቱ ምንድነው? እያለ ብቻውን ማውራት ጀምሯል። እናም እንግዲህ አዶኒ ድንገት መጥቶ ስለሱ እየነገረው ነበር። ለምንድነው አንተ በየሄድኩበት የምትከታተለኝ የምታሳድደኝ? እያለው ነበር። ቤሉልም እኔ ባለሁበት የመጣኸው አንተ እንጂ እኔ እኮ አንተ ጋር አልመጣሁም እያለው ነበር። ግን ደግሞ ለምንድነው የምትከታተለኝ? መሸነፍን አምነህ መቀበል ስላቃተህ ነው ብሎ ኑኑን ከሱ እንዲቀማውና ከዚህ በኋላ ምንም ማድረግ እንደማይችል እየነገረው ነበር። ዝም ማለት ንቆ መተው ፍርሃት ነው እንደሚመስልህ እያለው ነበር። ፈሪ ነህ፣ ምን ልባልህና ምን ልታረግ እያለ ራሱ ገፋፍቶታል። ቤሉልም ትዕግስቴን አትፈታተነኝ እያለው ነበር። ያንተ ትዕግስት ቢያልቅ ምን ልታመጣ ትችላለህ? ምንም እንደማታረግ ራስህ ታውቀዋለህ ብሎታል። በዚህም ጊዜ እንግዲህ ቤሉልም ትዕግስት ፍርሃት ከሆነማ ብሎ አንዴ በቦክስ ጀልጦት ጥሎት ሄዷል። እና ይችን ብቻ ነው ያንተ ጀግንነት ማለት ይችናት እያለ አዶኒ እንግዲህ ቤሉልን ለማናደድ ቆርጦ ተነስቷል ማለት ነው። አዶኒም ወይዘሮ ሄለንን መከታተላችንን አናቆምም፣ እናም እንግዲህ የጀመርነውን ሳንጨርስ እንዳትፈራ ራስን ጠብቅ ብሎታል። መኩን እሺ ራሴን ጠብቃለሁ ብሎ ተስማምተዋል። ግን ደግሞ ወይዘሮ ሄለን እንዲገደልላት ትእዛዝ ሰጥታለች። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ